አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የ5G ዩቲዩብ ቻናል ቤተሰቦች ሰላም እንደምን አላችሁ? አለን። ዛሬ በ2018 የቆርቆሮ ዋጋ እንመለከታለን። የብዙዎቻችሁ ጥያቄ የሆነውን ማለት እንግዲህ ቆርቆሮ በ2018 ስንት እየተሸጠ ነው? ስንት ገባ? ለአጥር የሚሆን ቆርቆሮ ስንት እየተሸጠ ነው? እንዲሁም ደግሞ ለጣራ የሚሆን እኛ በተለምዶ የምንጠቀመው ለእንጨት ቤትና ለብሎኬት ቤት የሚሆነው ስንት ገባ? ሌላው የቪላ ቤት ቆርቆሮ እንዲሁም ደግሞ ታይልስ የሚባለው ቆርቆሮ በካሬ ስንት እየተሸጠ ነው? በ3 ሜትር እና በ4 ሜትር እንዲሁም በ7 ሜትር ከዛ ድረስ እየተሸጠ በካሬ ስንት እንደሆነ እንመለከታለን። ሌላው ኤጋ ቆርቆሮ የሚባለው ቆርቆሮ በ28 ጌጅ፣ በ30 ጌጅ፣ በ32 ጌጅ እንመለከታለን። ያው ኤጋ ቆርቆሮ በምትፈልጉት ሳይዝ ልክ የሚቆረጥ ነው። እንዲሁም ብዙ ጊዜ ኤጋ ቆርቆሮ ለአጥርና ለኮሪደር ልማት የሚሆን ቆርቆሮ ሲሆን የሱንም ዋጋ እንመለከታለን። አስቀድመን የምንመለከተው እኛ ለጣራ የምንጠቀመው 35 ጌጅ፣ 32 ጌጅ፣ 30 ጌጅ፣ 28 ጌጅ ከከፍተኛ ከዝቅተኛ እስከ ከፍተኛ በ2018 ስንት እየተሸጠ ነው የሚለው እንመለከታለን። እስከ መጨረሻ አብራችሁን ቆዩ። ላይክ እያደረጋችሁ ቪዲዮን ተመልከቱ። ላይክ ስታደርጉ እኛንም ያበረታታናል። ዩቲዩብ ለብዙ ሰው መረጃውን እንዲደርስ ያደርጋል። ላይክ እያደረጋችሁ ተከታተሉ። እንዲሁም ደግሞ ይጠቅማል ብላችሁ ካሰባችሁ ለወዳጅ ዘመድ ሼር አድርጉት። አሁን ወደ መረጃው ስገባ እንግዲህ አስቀድመን የምንመለከተው እኛ ጣራ የምንጠቀመው ለአጥር የምንጠቀመው ቆርቆሮ ስንመለከት የአጥር ቆርቆሮ እየተሸጠ የሚገኘው ከ550 ብር እስከ 600 ብር የተሸጠ ይገኛል። ለአጥር የሚሆነው ማለት ነው። ያው ሁለተኛ የሚባለው ቆርቆሮ ነው። አንደኛው የሚባለው ደግሞ ለጣራ የሚሸጠው ብዙ አይነት ቆርቆሮ አለ። አሪቲ አለ፣ ቃሊቲ አለ፣ አዳማ አለ፣ ፈረስ አለ፣ ቡሻን አለ፣ GSW አለ፣ ጥላ አለ። እንግዲህ ጥላ ስንመለከት አጠቃላይ እንደ ዝቅተኛ 650 ብር ሲሆን ከፍተኛ እስከ 685 ብር ድረስ እየተሸጠ ይገኛል። እንደየአካባቢው ደግሞ እዚህ መካከል የሚሸጥበትም ዋጋ አለ ከ685 ብር በታች ማለት ነው። ሌላው ደግሞ ፈረስ አለ። ፈረስ ከፍተኛ እስከ 780 ብር ድረስ እየተሸጠ ይገኛል። እሱም እንደየአካባቢው ዋጋው ይለያያል። ከዛ በታች የሚሸጥበትም ቦታ አለ፣ ከዛ በላይ የሚሸጥበትም ቦታ አለ። ቆንጆ ቆርቆሮ ነው። በፈረስና ጥላ ቆርቆሮ ምርጥ ቆርቆሮ ናቸው። በ35 ጌጅ እኛ ለብሎኬት ቤት የሚሆን ለእንጨት ቤት የምንሰራው ማለት ለጣራ የምናረጋው ማለት ነው። 32 ጌጅ ቆርቆሮ ደግሞ እንግዲህ እሱም ዝቅተኛ እስከ 850 ብር ነው የተሸጠ የሚገኘው። ለምሳሌ በአሪቲ በቃሊቲ 780 ብር የተሸጠ ይገኛል። በአዳማ 800 ብር የተሸጠ ይገኛል። እንግዲህ ከፍተኛ የተሸጠ የሚገኘው እስከ 920 ብር ድረስ ከፍተኛ እየተሸጠ ይገኛል ማለት ነው። በየክፍለ ሀገሩና በየክልል ከተማው ማለት ነው። 32 ጌጅ ቆርቆሮ እንዲሁም 30 ጌጅ ቆርቆሮ ዝቅተኛ 930 ብር ሲሆን ከፍተኛ እስከ 980 ብር በየክልል ከተሞች እየተሸጠ ይገኛል ማለት ነው። 30 ጌጅ ቆርቆሮ ብዙ ጊዜ ይሄ የሚሆነው ለትልልቅ ህንፃዎችና ለትልልቅ ቤቶች በጣም ውፍረት ስላለው 30 ጌጅ ቆርቆሮ አሪፍ ነው። ሌላው ደግሞ ከዚህ የሚወፍር ደግሞ 28 ጌጅ የሚባል አለ። እሱ 28 ጌጅ ዋጋው 1050 ብር ሲሆን ዝቅተኛ ከፍተኛ እስከ 1100 ብር 1150 ብር ድረስ እየተሸጠ ይገኛል። እስከ 1185 ብር ድረስ ክፍለ ሀገር ላይ እየተሸጠ ይገኛል ማለት ነው። ከፍተኛ ያልኳችሁ በክልል ከተማ የሚሸጥ ሲሆን ከዛ በታች የሚሸጥበት ቦታ አለ። እንዲሁም ደግሞ ከ1050 ብርም 1060 ብርም የሚሸጥበትን ቦታ አለ። እንደየአካባቢ ያው ይለያያል ዋጋው ማለት ነው። ሌላኛው ደግሞ ቆርቆሮ የምንለው የቤት ቪላ ቤት ሲሆን ለታይልስ ይባላል። ያው ታይልስ ቆርቆሮ በካሬ ከ1185 ብር አንስቶ ዝቅተኛ እስከ 1250 ብር ድረስ እየተሸጠ ይገኛል። ብዙ ጊዜ በ3 ሜትር እና በ4 ሜትር ነው የሚታወቀው። በፈለጋችሁት እስከ 7 ሜትር ድረስ ማስቆረጥ ትችላላችሁ ማለት ነው። ሌላኛው ደግሞ ኤጋ ቆርቆሮ የሚባል ነው።
ኤጋ ቆርቆሮ ብዙ ጊዜ ለአጥርና ለኮሪደር ልማት የሚሆን ነው። ያው ባለ ቀለም ሲሆን ቀለም የተቀባ ነው። በቀይ፣ በአረንጓዴ፣ በሰማያዊ በተለያዩ ቀለም የሚቀባ ነው ኤጋ ቆርቆሮ የሚባለው። እሱም ደግሞ ለኮሪደር ልማትና ለአጥር የሚሆን ነው። ወፍራም ነው። ዋጋው ካልተወደደባችሁ ቤታችሁን ያሳምርላችኋል። አጥር ማሳጠር ለምትፈልጉ ዋጋው እንግዲህ 32 ጌጅ የሚባለው እሱ ነው። 780 ብር ነው ዝቅተኛው። እስከ 800 ብር ድረስ ነው የተሸጠ የሚገኘው። ከፍተኛው 30 ጌጅ የሚባል ደግሞ አለ። 880 ብር ዝቅተኛ ሲሆን ከፍተኛ እስከ 950 ብር ድረስ ነው እየተሸጠ የሚገኘው ማለት ነው። ሌላኛው 28 ጌጅ ቆርቆሮ ሲሆን 28 ጌጅ ቆርቆሮ 980 ብር ነው ዝቅተኛው። ከፍተኛ እስከ 1050 ብር ድረስ እየተሸጠ ይገኛል ማለት ነው። ይሄ ቆርቆሮ በምትፈልጉት መጠን ልክ ተቆርጦ ይሸጣል ማለት ነው። ያው በምትፈልጉት መጠን ልክ ተቆርጦ ይሸጣል። እናንተ በምትፈልገው ልክ መግዛት ትችላላችሁ። ኤጋ ቆርቆሮ የሚባለውን እንግዲህ ለዛሬ ያስኩላችሁ የቆርቆሮ ዋጋ ይሄን ይመስላል። እንደተመቻችሁ ተስፋ አደርጋለሁ። ግልጽ እንደሆነላችሁ ተስፋ አደርጋለሁ። እንግዲህ በቀጣይ ደግሞ የብረትና የሲሚንቶ ዋጋ እንመለከታለን። ሲሚንቶ በጣም ቅናሽ አሳይቷል አሁን ላይ በ2018 ማለት ነው። ብረትም እንደዛው ያለውን ዋጋ እንመለከታለን። በዝርዝር ተዘጋጅቶላችኋል። ሌላም ደግሞ ምሰራላችሁ ቪዲዮ ወይ መረጃ ካለ እናንተ ጻፉልኝ በኮሜንት አንድ ባንድ ምሰራላችሁ ይሆናል። እንግዲህ ሁላችሁም ቪዲዮ ላይክ ማድረግ አትርሱ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ቆርቆሮ እንግዲህ አሁን ላይ የአጥር የተሸጠ የሚገኘው ብዙ ጊዜ የአጥር ቆርቆሮ የምትፈልጉ እስከ 600 ብር ድረስ እየተሸጠ ይገኛል። ከ550 ብር እስከ 600 ብር ነው የአጥር ቆርቆሮ የተሸጠ የሚገኘው ማለት ነው። ይሄን ከምትጠቀሙ ደግሞ እዛ ጋር ኤጋ ቆርቆሮ በ32 ጌጅ 780 ብር ገዝታችሁ የተቀባ ነው። ቀለም ቅብ ነው። በቀይ ያለ፣ በአረንጓዴ ያለ፣ በሰማያዊ ያለ ለአጥር ይሆናል። ብዙ ጊዜ እሱ የመበስበስ እድሉ ከዚህኛው የተሻለ ነው። ያንኛው ክረምት ወይ ደግሞ ዝናብ በሆነ ጊዜ ቶሎ የመበስበስ ባህሪ ያለው ማለት ነው። ኤጋ ግን ቀለሙ ይጠብቀዋል። ለአጥር በጣም ያሳምራል። ቆንጆ ነው። ዲዛይኑም አሰራሩም አስተጣጠፉም በጣም ቆንጆ ነው። ይሄን ይመስላል እንግዲህ በሌላ ቪዲዮ እስከምንገናኝ ቻው።